ትዝታ ያለበትን ነግሯት ነበር በእርግጠኝነት እሷ ነች ወሰደችው እኔኩም አብርሽ መጀመሪያም ነገር ያለው እቺ ልጅ እየሸወደችን ነው ካርቶን ወሰደችው እሷ ነች በእግሩ አብርሽ ዶክተሩ ምን አለ መራመድ ትችላለች አውቃ ነው አይደለ ንገረን ተንከስ ይበቃል ታላ አይደለ እግሯ ሙሉ ለሙሉ ፓራላይዝ ነው ለትድሽ ማጌ እንዴ ያቺ ፓራላይዝ ነው ያቺ እባብ ወሰደችው እሷ እንዴት አርጋ ነው ሲጀመር እሷ አልወሰደችውም ካርቶን መልስልን ነው ምንድን ካርቶን ታርገው ምገላ ያማን እኔ ምን ማቆ ነገር የለም ካንተ ውጪ ማንንም አይወስድም አልኩህ እኮ ስለዚህ ታመጣለህ ይኸውልህ በደንብ ተባሉ መራመድ አትችልም ምን ታደርጓለች እና ደግሞ አንተና እኔ ብቻ ነን ስለዚህ ጉዳይ የምናውቀው አይደል እንዴ ወይስ እንደሙል ታውቃለህ በየት በኩል ተነስቼ እነሱን ካርታ የምሰርቀው ዮኒ በእግርሽ አንቺ በእግርሽ ፓራላይዝ ናት ብሎ ነው አይደለ ማስረጃ ይሰጣል በጣም ቁራጭ ነሽ ያው ሁሉ ጊዜ ስንንከባከብሽ ያው ሁሉ ጊዜ ስንት ነገር ስናደርግልሽ ይሁላሽ አንተ እኔን ካጋለጥከኝ ማታ ተነስቼ እማዬኮ አየር ላይ ናት ብዬ አዘልልልሃለሁ ታውና በዛች ምስኪን አከለ ስንኩል እያሳበክ ነው ካሜራ ላይ ቪዲዮ ላይ ምናምን ትላለህ ውሸትህን ነው ስልክ ደግሞ አልተሰረቀም ሄዲ ካርታ ቆይ ይሄ ካርታ ከየት መጣ ትዝታ መስኮት ስር እንዴት ሊገኝ ይችላል ማን አትናገርም እንዴ ሰላም ጤና ይስጥልኝ ክብራንና ክብራን ቻናሌ ቤተሰቦች ሰላማችሁ ይብዛ በአለም ዳርቻ ያላችሁ ከንቼ በመላ ዛሬ ደግሞ ነው ትትና ድራማ አሳዛኝ እንዲሁም ቤተሰቡ አሁን ላይ እየታመሰ ነው ያለው ትዝታ አሁን ላይ ገልሞን መታ ጥለዋለች እሱም ደግሞ በካርታው የተነሳ ማታ አምሽቶ ሲመጣ ካርታውን ትዝታ መስኮት ስር ስላገኘው አሁን ላይ ታዲያ ትዝታ ምናልባትም ቤት ውስጥ እንዳያገኙት መስኮት ላይ አርገው ወይ ወርቆባል ሊሆን ይችላል ሆኖም ገልሞ እንግዲህ አግኝቶ በስካር መንፈስም ቢሆን ካርታ መሆኑን በትክክል ስላየው ታዲያ ከቤት ውስጥም እንዴት እንደወጣች ባይታወቅም ካርታውን ለማንሳት ስትወጣ ገልሞም እንግዲህ ካርታው ከቤት ውስጥ እንደጠፋ ሰምቶ ስለነበረ እሷ ወስዳ ነው ለካ በማለት እንግዲህ እየተራመደ ነበር ሆኖም ከኋላው መታ ትዝታ በዱላ መታ ጥለዋለች ግን ደግሞ ምናልባትም ሌላ ሰው ቀጥራም ሊሆን ይችላል ወይም ራሷ ግን ደግሞ ራሷ ተሸፋፍና ከቤት እንዴት እንደወጣችም ባይታወቅም እንግዲህ ገልሞን መታ ጥለዋለች ሆኖም ታዲያ ሁሉም ቤተሰቡ እንዳለ ካርታው ስለጠፋ አሁን ላይ እየተተራመሱ ነው ያለው የሆነም ቢሆን አብርሽን ካርታውን እሱና ሶስቱ ሰዎች ብቻ እንደሚያውቁ እኔ እናንተ ነን የምናውቀው በማለት እንግዲህ ስልክም ደውሎለት ነበረ ታዲያ በትዝታ መስኮት ስር ነው ካርታውም የተገኘው ገልሞም ታዲያ ትዝታ በመስኮቱ ስር ስለሆነ ምናልባትም እንዴት እሷ መስኮት ስር ሊገኝ ይችላል ይሄን ካርታማ እሷ ናት ማለት ነው የወሰደችው አትራመድም ሲባል ግን እሷ ትራመዳለች ማለት ነው በማለት ነበረ እያወራ የሚሄደው ሆኖም ታዲያ እሷ ማጅራቱን መታ ተጣለችው በኋላ ምናልባትም ካርታውን ይዛ ወደ ቤት ስትገባ ሰው ካላያት አሁን ላይ ታዲያ አደጋም አድርሳበታለች ምናልባትም አሁን ተመቶ ወድቆ ራሱ ላይ ጉዳት ካልደረሰበት በስተቀር ትዝታ በመስኮቷ ስር እንዳየውና እንደገና ደግሞ ሌላ ሰው መጥቶ እንደጣለው ጠዋት ላይ ገልሞ ሊናገር ይችላል ሆኖም ገልሞ ያስታውሳል ታዲያ በስካር መንፈስም ቢሆን ገልሞ የማስታወስ ችሎታ ስላለው ጉዳት ካልደረሰበት በስተቀር ካርታው ከትዝታ መስኮት ስር እንዳየውና ከዛም አንስቶ ሲመጣ ሰው እንደነጠቀው መተው እንደጣሉትም ምናልባት ሊነግራቸው ይችላሉ አብርሽ እንግዲህ ትዝታን ወደ ሐኪም ቤት ይዟት ሄዶ ነበረ ሆኖም ታዲያ ሐኪሙም ቢሆን የሷ ተባባሪ ስለሆነ እግሯን እንደማይራመድ ተነግሮታል
ታዲያ ከሷ ውጪ ሌላ ሰው ቤተሰቡን እየተጠራጠረ ስለሆነ ሆኖም ገልሞ ቢናገርም እንኳን ማንም አያምነውም። ዶክተሩ የሷ ተባባሪ ስለሆነች አሁን ላይ ለሷ ነው እግሯ መራመድ እንደማይችል ፓራላይዝ እንደሆነች ለአብርሽ ተነግሮታል። ታዲያ አብርሽም ቢሆን ሁሉንም እሷ መራመድ አትችልም በማለት መሳይም ቢሆን ለእሷ ነው እያገዘ ያለው። እሷ መራመድ አትችልም፣ ተንከኪስ አንተ ወስደ ይሆናል በማለት ተንከኪስንም እየወነጀሉት ነበረ። ሆኖም ግን ተንከኪስም ቢሆን ትዝታ ትራመዳለች። ትዝታ በአይኔ አይቻታለሁ። በአይኑም ብቻ ሳይሆን ካሜራም አድርጎ ስልኩ ግን እንደተወሰደበት ለማጋለጥ ቢሞክርም ማንም ሊረዳው አልቻለም። አንተ ነው የወሰድከው በማለት አሁን ላይ ተንከኪስን እየወነጀሉት ነው ያለው። እሷ ፓራላይዝ ናት፣ መራመድም አትችልም፣ አንተ ነው የወሰድከው አምጣ በማለት ሁሉም እያፈጠጡበት ነው ያለው። ተንከኪስም እሱ እንዳልወሰደና እሷ ደግሞ እንደምትራመድ አሁንም ቢሆን እርግጠኛ ሆኖ የነገራቸው ነው ያለው። ግን ደግሞ አብርሽም ቢሆን መሳይ አንተ ነው የወሰድከው እያሉ ያፋጥጡታል። ትዝታም ታዲያ ሆነ ብሎ እኔን ለማጋለጥ እኔን ለመወንጀል ነው እሱ ራሱ ነው የወሰደው፣ እኔ መራመድ አልችልም፣ እናንተ ግን በእኔ ላይ ያመካኛችሁብኝ ነው፣ እኔ እንዴት ተራምጄ ነው የምወስደው ካርታውንስ በማለት እንግዲህ ለአብርሽ በነገረችው መሰረት ተንከኪስ ራሱ ነው የወሰደው በማለት በእሱ አሳባበታለች። ሆኖም ታዲያ አብርሽም ቢሆን የእሷን ነገር ሰምቶ ተንከኪስ ላይ አፍጦበታል። ታዲያ ዋሽቶሃል፣ አሁን ላይ ታዲያ ካርታውን ወስዶ እሱ በስሙ አዛውሮ ምናልባትም ይሄን ቤት ሊሸጠው ይችላል በማለት አብርሽ ግን ቆም ብሎ አለማገናዘቡ በጣም የሚገርም ነው። ሆኖም አይኑን ጋርዶበታል። ተንከኪስ ስትራመድ በደንብ እንዳያትና አሁን ላይ ታዲያ እሱን ማመን ሲገባቸው አብረው ብዙ ጊዜ ያሳለፉት ከተንከኪስ ነው። ሆኖም መሳይ ራሱ ተንከኪስን እንቅ ያደርገዋል። አንተ ነው የወሰድከው የቤቱን ካርታ መልስ በማለት ሁሉም በእሱ ነው ያመካኙት። አብርሽም ቢሆን ፖሊስ እጠራለሁ፣ የቤቱን ካርታ ከየትም ብላችሁ አምጡ በማለት እያፋጠጣቸው ነበር። አብርሽም ቢሆን ታዲያ ተንከኪስን ስልኩ አልተሰረቀብህም ዋሽተሃል በማለት ልቡን ሰብረውታል። ሆኖም እሱ እውነቱን ለማውጣት ቢነግራቸው እንኳን አሁን ላይ በሱ አፈጠውበታል። ታዲያ መጨረሻ አሁን ላይ ትዝታ ታዲያ ምናልባትም ካርታው በሷ መስኮት ስር ወድቆባትን ብቻ ሳይሆን ባለፈው ጊዜ በሷ ስም ለማድረግ ሰውን እያነጋገረች ነበረ። ምናልባትም በስሟ አዛውራ አምጥተው እንድታነሳው በመስኮቱ ስር አስቀምጠውላት ሊሆን ይችላል። ሆኖም ታዲያ አሁን ላይም ቢሆን አብርሽ ቁጭ ብሎ እንደ ህልም አሳይቶታል። በተኛበት ታዲያ ቆማ ቤቱን በስሟ እንዳዛወረችውና እነሱንም ከዛ ቤት እንደምታስወጣቸው በደንብ በግልጽ አይቶታል። ሆኖም ወዲያው እንዳየ ወደ እሷ ክፍል አምርቶ ነበረ። ግን ደግሞ እሷ ያው በር ሲከፈት እንደ ልማቷ ዝግርግት ብላ መቀመጥ ነበርና አሁን ላይ ካርታውን አምጪ ሲላት እሷም እኔ እንደዚህ ሆኜ እንዴት ነው እዛ ክፍል ሄጄ የማነሳው? አብርሽ አንተን ደግሞ ስለምወድህ በአንተ ላይ እንዴት አደርጋለሁ በማለት አሁን ላይ ለተንከኪስ አሳባበታለች። በአንድ በኩል ደግሞ ጽጌ ናት። ጽጌ አሁን ላይ ታዲያ ከዛ ጅብ ከተበላችው ልጅ ከማየቷ በፊት ካየች በኋላ አሁን ላይ እሷ ራሷን ስታ እብድ ሆናለች። ሆኖም ታዲያ ቤት ውስጥ ያሉትም መሳይም ቢሆን እያስታመማት ነው ያሉት። ትትናም ሆነ የግሌ አሁን ላይ እየተንከባከቧት ነው። ነገር ግን በመስኮት እናቴን በእናቷን እየተመሰለች እናቷን እኔ እዚህ ነኝ በማለት በመስኮትም ራሷን ልስጥል ስትል መሳይ ደርሷ ድኗታል። ሆኖም አሁን ላይ ታዲያ ጽጌም ብትሆን ራሷን ስለማታቅና አሁን ላይ አደጋ ላይ ስለሆነች ሁሉም እሷን ላይ ነው ያለው ልባቸው። ታዲያ ወደ ትዝታን አይመለከቷትም ምን እንደምታደርግም። ታዲያ እሷ አሁን ላይ ሁሉንም ነገር ወይ ቤቱን ሸጣ ከቤት ውጡ እስከምትላቸው ድረስ ምንም የትዝታን ተንኮል ላያውቁ ይችላሉ። በአንድ በኩል ትትና ናት። ትትና አሁን ላይ የመሳይ ጉዳይ እያስጨነቃት ነው። ባለፈውም የሱቁ ነገር ባይሳካለትም አሁን ላይ ታዲያ መድብል ሙሉ በሙሉ ወጪውን እንደሚያሳክምላትና ሐኪም ቤትም የፈለገውን ነገር ቢሆን መሳይን እንደሚያሳክመው ጽጌንም ቢሆን እንደሚረዳት ቃል ገብቶላታል። ሁልጊዜም
ተጎኗ የማይጠፋው መድብል አሁን ላይ ትዝታን ብትሆን ቀስ ብላ ትያዛለች። እውነት እሷ አቤት ውስጥ የምታደርገውና የምታተራምሰው እሷ ከሆነች መጋለጧ የማይቀር ነው። ይቆያል እንጂ ትጋለጣለች። አንቺ ስለ መሳይም አትጨነቂ፣ መሳይንም ቢሆን እኔ አሳክመዋለሁ በማለት ቃል ገብቶላታል። አሁን ላይ ታዲያ የጽጌ ጉዳይ በጣም አሳስቧቸዋል። የዛን ጊዜ ቤተክርስቲያኑን አምሽታ ታጠገቧ ጅብ የወሰዳት እንዲህ ስላየች አሁን ላይ አይምሮዋ ትክክል አይደለም። አሁን ላይ ታዲያ የእሷ ነገር በጣም አሳሳቢ ስለሆነባቸውም ሆኖም ታዲያ እናቷን በሀሳቧ እያየች ተደረጃ ላይ ዘላ ለመውረድ ሙከራ አድርጋ ነበረ። ሆኖም እሷ አደጋ ላይ ነው ያለችው አሁንም ቢሆን። ሆኖም ታዲያ ምናልባትም ታጠገቧ አሁንም ቢሆን ሰው ዞር ካለ ራሷን ልትጥል ትችላለች ከፎቅ ላይ። ግን ደግሞ መሳይ ሽንት ቤት ደርሼ መጣሁኝ እዚህ ጠብቂኝ ብሏት፣ እሷ ግን የእናቷን ምስል እያየች ወደ ደረጃው ላይ ተጠግታ ራሷን ልትጥል ነበረ። አሁን ላይ ታዲያ ምናልባትም ሐኪም ቤት ወስደው የአእምሮ ሕክምና ካልተደረገላት በስተቀር ልታገግምና ልትድን አትችልም። አደጋ ላይ ነው ያለችው። እነሱም ቢሆኑ የየራሳቸው ስራ ትትናም ብትሆን የራሷ የግል ስራ ስለምትውል መሳይም ቢሆን ሁሉም የየራሳቸው ስራ አላቸውና ጥለዋት በሄዱ ሰዓት ምናልባትም አደጋ ሊደርስባት ይችላል። አሁን ላይ ታዲያ አብርሽም ቢሆን በህልሙ ትዝታ እንደምትራመድና እንዲሁም ደግሞ ካርታውንም ቢሆን በእጇ በስሟና እንዳዛወረችው ጽጌንም ቢሆን ደረጃው ላይ ውረጅ ካልኳት እንደምትወርድ ስታስፈራራውና እንዲሁም ታዲያ አብርሽ አሁን ላይ ስጋት አድሮበታል። አሁን ባሉበት ላይ በአንድ በኩል የቤቱ ነገር ካርታው የሁኔም ቢሆን ደውሎ ካንተ ውጪ ማንም የሚያውቅ ሰው የለም፣ እኔ እናንተ ብቻ ነን ስለ ካርታው የምናውቀው። ግን ደግሞ ስልክ አላነሳ ስትለኝ ለትዝታ ሁሉንም ነገር ነግሬያታለሁኝ። ትዝታ ታውቃለች የሚለውን ነገር ብቻ ነው እንጂ የሁኔና አብርሽ ናቸው ስለ ቤቱ ሁኔታ የሚያውቁት። አሁን ላይ ግን አሁን በሀሳባቸው ሁሉም ለየብቻው ችግር ላይ ስለሆነ ተንከኪስም ቢሆን ምናልባት አሁን ስለተናገሩት ከቤት ጥሎ ሊወጣ ይችላል። ታዲያ ጽጌን የሚንከባከባትና የሚያት ስታጣ ምናልባት ራሷን ጥላ አደጋ ላይ ልትወርቅ ትችላለች። ከዚህ ሁሉ ወደ አእምሮ በሽተኛ ሕክምና ቢወስዷትና እስከምታገግም እዛ ብትቆይላቸው ለነሱ የተሻለ ነገር ነው። የግሌም ብትሆን በራሷ ሚዛን ጊዜ ስለተናገረቻት ብቻ በእኔ ሰበብ ሆኖ ነው ይሄ እንደዚህ ሆነችው በማለት እየተጸጸተችና ራሷን እያስጨነቀች ነው ያለችው። እና አሁን ላይ ጽጌም ብትሆን አደጋ ላይ ነው ያለችው። ትዝታም ብትሆን አሁን ላይ ካርታውን ይዛ ስትገባ ምናልባትም ሰው ካላያት በስተቀር ሌላ ችግር ትደርስባቸዋለች። ምናልባትም ቤቱን በስሟ ካዞረችው ሸጣ ሁሉንም ከዛ ቤት እንዲወጡ ልታረጋቸው ትችላለች። አሁንም ቢሆን ትዝታ እንደተናገረችው ቢሆን የሁኔንም ሆነ አብርሽን እናንተ እሰራላችኋለሁ ገንዘብ ብቻ ነው ዘመዴ በማለት በአብርሽ በህልሙ እያየ ነበረ። ታዲያ አብርሽም ምናልባትም እኮ ይች መርዝ አድርገው ሊሆን ይችላል በማለት ወደ ክፍሏም ተመላልሶ ቢሄድ፣ ነገር ግን እሷ አሁንም ቢሆን ፓራላይዝ እንደሆነችና መንቀሳቀስ እንደማትችል ነው እየተናገረች ያለችው። የግሌም ብትሆን ብትጠራጠራትም ግን ደግሞ የመራመዷ ጉዳይ ምናልባትም ላትራመድ ትችላለች የሚል በሁለት ልብ ነው ያላት። ነገር ግን ተንኬክስ እንደማይዋሽ ስለምታውቅ የግሌ እየተራመደች ነው የሚለውን በሀሳቧን ብታስገባው፣ አሁን ላይ ግን በጽጌም ስለተጠመዱ ትዝታን ብዙም ቦታ ስለማይሰጧት ስለማያዩት ግን ደግሞ የከፋ አደጋ ልታደርስባቸው ትችላለች። ገልሞንም ቢሆን ሰክሮ ስለነበረ ገፍትራ ወረቀቱን መውሰድ ትችል ነበር። ግን ደግሞ እዛ ቤት ያሉትን ሁሉንም
ጥላቻ አድሮባታል። ትዝታ ሁሉንም አትወዳቸውም። ስለዛ ነው ምናልባትም ልትመታው የቻለችው። ነጥቃውን መሮጥ ትችል ነበረ፣ ምክንያቱም እሱ ሰክሮ እየተንገዳገደ ስለሆነ መንጭቃው ብትሮጥ አይደርስባትም። ግን ደግሞ እሷ ከማጅራቱ መጥተዋለች። ሆኖም የዛሬው ቪዲዮ በዚህ አብቅቷል። ቀጣዩን ምን ይፈጠራል የሚለውን አብራት እናየዋለን። በያላችሁበት ሰላም ቆዩልኝ እያልኩ ቪዲዮውንም ላይክ በማድረግ አበረታቱኝ። መልካም ቆይታ ይሆንላችሁ።